አንቺ ብትሄጂ አይሻልም? አብረን ነው የምናየው። እንደዛ ይሻላል ማርቲ። አሁን ቤት ነው። እሺ እሺ። ቅዱም ቀዳ ስታየው ምን ሊፈጠር ይችላል? እኔ እንጃ። ዋልሻለሁ። ምንም አይነት ነገር ቢፈጠር ከልጆች ይፈጽማልሽ። እንዳትፈሪ በህይወት ዘመንሽ ምንም ነገር ቢሆን በሙሉ ልብሽ ሰው እንዳታምንሽ። እሺ ማይ፣ ዛሬ እናረጋግጣለን። በራሴ አይን ካላየኋላ ዋዬን ካጠገብሽ አታራቂያትሽ። እንዴ ማዬ፣ ኧረ ተይ እንደዚህ አትበይ። ምንድን ነው የሚሻለው? ያስቀምጣችሁ እርስ በርስ ትሰዳደባላችሁ። እትዬ እኔ ይሄ ጊዜ አላስቀምጥ ብሎኛል። እትዬ ይቅርታ አድርጊልኝ፣ እንደው ይቅርታ አድርጊልኝ። ግን ይችን ሌባ አክስት የሚባል ሰው የላትም። ጤነኛ ስትሆን ያላወቅናት አክስት ዛሬ የት መጣች? ልትሄጂ ነው? አብረሽ ልትሄጂ ነው? እሺ ኪን የመጣሽ ቆይ ከእናንተ ጋር ቤሻን ወይ ወደ ቤት ሽሽ። እዛ የምታታልዩን አታልዩ። ራቢ ገለኝ መሰለሽ። ኤቢ የሰማችውን ማመን አቃታት። በፍጹም አባዬ ይሄን ታደረገው አባቴ አይደለም፣ በፍጹም አባቴን ብዬ አልጠራውም በማለት በእንባ ታጀበኝ። ልቧም ተሰበረ። ቤቱን ለቃ በለቅሶ ግቢውን አጥለቀለቀችው። ወጥታ ሄደች። ይሄም መስማት በጣም ነው ልቤን የሰበረው በማለት አባቷን ፍለጋ ሄደች። በጣም ያሳዝናል የኤቢ ሁኔታ። መጀመሪያ ተረጋጊና ሁሉንም ላስረዳሽ ቢላትም ናታን ምንም የምታስረዳኝ ነገር የለም ብላ ነው እንግዲህ ወጥታ ሄደችው ማለት ነው። ውጤቱን ለማንጣት ተቀጣጠሩ። ሂደውም ውጤቱን አመጡ። ደረጀ ግን አንቺ ሂደሽ አምጪው፣ እኔም መሄድ አለብኝ። አዎ ፊት ለፊቴ ነው ሂደህ ውጤቱ መታየት ያለበት ስትለውም እሺ እያለ በፍርሃትና በጭንቀት ውስጥ ሆኖ ለመሄድ ወሰነ። ሰላም ጤና ይስጥልን። ውድና የተከበራቸው የቻናል የቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ እንደቀጠለ ነው። በባለፈው ፓርት ላይ ክፍል 155 ላይ እንግዲህ ናታን ለኤቢ ሲነግራት ደንግጣ ነበረ። እማዬና አባዬ የተጣሉበት ምክንያት እማዬ ሚስጥሩን አውቃ ነው ሲላት ነበረ። ምንድን ነው የምትለው ሰላምዬ ልጅ ሲላት፣ እንዴ ታዲያ የሰላምዬ ልጅ ብላ እሷ ጭራሽ አባቷን ከዚህ ቦታ አላገናዘበችም እና አውቃለች እማዬ። ስለዚህ ዛሬ ነው ውጤቱ የሚመጣው፣ ከአባዬ ነው የወለደችው ሲላት፣ በፍጹም ይሄን አላምንም። እንዴት በማለት እውነቱን አምነሽ ተቀበይ፣ አእምሮሽን አሳመኝ ነው ሲላትም እንግዲህ ኤቢ ለቅሶ ነው። በጣም ተናዳለች። ስሜቷን መቆጣጠር አልቻለችም። አባዬ የት ነው ያለው ብላ ነው አሳስረዋለሁ አባዬን ብላ ፍለጋ መጀመሪያ ወደ እናቷ ክላስ ነው ከፍታ የገባቸው። እናቷ ክላስ ሆና እናቷ እንግዲህ ወይዘሮ ማርቲ ተኝታ ነበርና እዛው ክላሷ ሆና ፊቷ ፈጣ ነበረ። ምንም ሳትዋራት በአይኗ ሙሉ እንባ ሆኖ እያየቻት የነበረው። እናትየዋም ተነስታ ቀና ብላ እያየቻት ነበርና ሁኔታዋን ስታያት በጣም ምንድን ነው እያለቻት ነበር። ምንም ሳትመልስላት በለቅሶ ነበር እያበደች የወጣችው ማለት ነው ኤቢ። እንግዲህ ከእናቷ ክላስ ውጥት ስትል ናታንም እጇን ቢይዛት እባክሽን ተረጂ፣ መጀመሪያ ከመፍረድሽ በፊት ጥያቄውን በስነ ስርዓት መስማት አለብሽ ቢላትም ኤቢ በፍጹም ልቀቀኝ እንዳትናገረኝ ብላ እጇን ገፍተራ ነው ተረጋጊ ባክሽ ቢላትም የምሬ ነው አባዬ ጋር ልሄድ ነው ሰላም ጋር ተኝቷል ብለሽ ስታወሪ እኮ ጎረቤቱ ሁሉ ሰማሽ ዝም በይ ቢላትም የሰላም የወለደችው ልጅ አባዬ ነው፣ ስለዚህ ይስማ፣ ማንም ይስማ፣ አገሩ ሁሉ ይስማ እያለች እንግዲህ
ናታን ቀልድህን አቁምና እያለችው ነበር። መጀመሪያ ተረጅ እያለ እጅና እጇን ቢይዛትም ቆይ ለምንድን ነው ናታን እንደዚህ? እናትህ ስላልሆነች ነው ወይንስ ምንድን ነው እንደዚህ የምትሆነው? እናትህ ብትሆንስ ስሜቱ እንዴት እንትን አለልህ? አባዬን እናገረዋለሁ ብላ እንግዲህ ተረጋጊ ሰው ሰማሽ ቢላትም ማንም ይስማኝ እማዬ እኮ ለእኔም እናቴ ናት ቢላትም በፍጹም ኤቢ እሳት ለብሳ እሳት ጎርሳ ናታንን ገፍትራው ወጥታ ሄዳለች። ኦር እያለች አቶ ደረጀም ወደዛ ግቢ ለመምጣት ግቢውን እያየ ነበርና እንግዲህ ምንድን ነው የማመጣው ትውጠኝም እንደሆነ ከፍታ ጠብቀኝ እያለ ቤቱንም ፈጣሪውንም እንትን እያለ በጭንቀት ውስጥና በጨለማ ውስጥ ይገኛል። ከድሮም ቤቱ እንደዚህ እየለመነ ከቢሮ መጥቶ ማለት ነው። አቶ ደረጀም እንግዲህ በጭንቀት ይገኛል። ስትሄድ ኤቢ በመንገድ ላይ ኦር እያለች ነበር የሄደችው ማለት ነው። ከድሮ ቤቱ ሄዶ ነበር አቶ ደረጀ ማለት ነው እየተጨነቀ የነበረው ከግቢ ሄዶ ማለት ነው። እናም ኤቢ ወደ እሱ ጋር ነበር እየሮጠች ሄደችው። እኔ ዛሬ ሄዳለሁ ብላ ኦር እያለች ምንም አልበቃት መንደሩ ግቢ ሁሉ ማለት ነው። ከዛም እንግዲህ እየሄደች ሳለ በለቅሶ ቁጭ ብላ ስታለቅስ ከድንገት ምጥን ትመጣና ምጥንም ከጎኗ ሆና ስታለቅስ ስታይ አብራ ታለቅሳለች። እንዴ ምን ሆነች ነው ስትላት ምጥን አይ አንቺ ስታለቅሽ አገኘሁሽ እኔም አለቀስኩኝ ትላታለች። እንዴ እኔ ታዲያ ባለቅስስ ምን አገባሽ? ለምን ስታለቅሻለች? ከየትስ መጣሽ? ከየትስ እያለቻት ከቤት ነው የመጣሁት ከቤት ነው እያለቻት ነበረ ማለት ነው። እናም ኤቢ እንግዲህ እዛው ቁጭ ብላ በምታለቅስ ጊዜ ወዴት እንደምገባ እንኳን ምንም አላወቀችው፣ በስሜት ነው ያለችው። በመጨረሻ እንግዲህ ሂጂ ቤት በማለት ምጥንን አባራታለች። ምጥንም እንግዲህ እያለቀሰች ወደ ማነው ወደ ቤት የድሮ ኤቢ ተመለሽ እንዲ ያለች ዞር በይ እያለች አስጮህባት በንዴት ውስጥ ትገኛለች ኤቢ ማለት ነው። አባዬም ቢሆን ያሳስረዋለሁኝ እያለች በጣም እየጮኸች ነው የምትገኘው። እና በዚህም ወደ ቤት ተመልሳም ናታንም ይዟታል ልጇንና መረዳት አለብሽ መጀመሪያ ሁሉንም ነገር ላስረዳሽ እያላት ነበርና ትታው ከምንትን ካለች በኋላ ተመልሳ መታ ኤቢ ሁሉንም ነገር ይነግራታል። የሁኔታውን መጀመሪያ ተረጂ አባዬ ይሄን ነገር አውቆ አይደለም ያደረገው ቢላትም እንዴት አውቆ አይደለም? ልጅ እኮ ነው የተወለደው አብሮ ተኝተው እኮ ነው ከሰላም ከሰራተኛ ጋር። ሁለት ሚስት እንዴት ይኖረዋል? ሁለት ልጅ ከሁለት ሴት የተለያየ ሴት እንዴት እያለች ስጮኻሪ የዳጣንማ እያላወቀኝ እስኪ ዝም በይ እያላት ነበረ ናታንም ማለት ነው። እንግዲህ በመጨረሻ እንግዲህ ኤቢም ለመረጋጋት ሞክራ ቤት በመጣይ ጊዜ ሁሉንም ነገር ታስረዳታለች። እየተጫጫሁ ስለነበረ መጀመሪያ ማነች ማርቲ ስትመጣ ማርቲን እንዳትሰማ ምንድን ነው ኤቢስ ምን ሆና ነው እንደዚህ አይታኝ እንደዚህ እንትን ያለ አይ ምንም አልሆነ እያለ ዝም ብሎ እየተጨቃጨቁ ነው ምናምን። ኤቢና ናታን ናቸው እየተጫወቱ ምንድን ትላታለች ለማረጋጋት እሷን እየሞከረች ምክንያቱም ወደዛ ነገሩ እንዳይመጣ ስለፈለገኝ ማለት ነው። እጇ ማን ነው ማርቲን ይዛ እንግዲህ ዳጣ ቁጭ ታደርጋታለች። ያዞሬ ብላ ቁጭ ስታረጋ ከሷ ጋር ቁጭ ብላ እንግዲህ አቶ ደረጀም ከድንገት ይመጣል ማለት ነው። ሲያቸው እሷን ስታየው ፊት ለፊቱ ማየት አልፈለገችም እና ተነስታ ወደ ቤት ሂጂና ኤቢን ጥሪልኝ በማለት ትላታለች ማለት ነው። እሺ በቃ ሂጂ በማለት ገድፋ ወደ ቤቷ ትሄዳለች። በመጨረሻ እንግዲህ ወደ ኤቢ ጋር ስንመጣ ኤቢና ናታን ባንድ ሆነው ሁሉንም የተፈጠረውን ሊያስረዳ ችሏል። ይሄ የተደረገው አባዬ ታስታውሺ ከሆነ እማዬ ለትምህርት ክረምት እንደሄደች ያን ጊዜ ዝግ እንደሄደች የዛን ሰዓት ነበር ዱባይ እንደሄደች አባዬ ሰክሮ መጥቶ ክላስ ይዘው ገብታ የዛን ጊዜ ነው እንግዲህ አብራው የተኛችው ልጅ ለመውለድ ፈልጋ ይላታል ናታን። ይሄንን ካደረገች አባዬ ሳያውቅ ይሄን አድርጋ ከሆነ ሰላም ትታሰራለች፣ አጥፍታለች። እንዴ ታዲያ ሴት ደፈረ ተብሎ ህጉ አለ እንደ ቢላ ከና አንቀጽ ቁጥሩ ከናንተኑ እዚህ አንቀጽ ቁጥር ላይ አለ በማለት እንግዲህ ቁጥሩንም አንቀጹንም ለናታን ትነግረዋለች። ሴት አይደለች እንዴ ታዲያ ሴትን እኮ ይሄ ወንጀል እንትን የሚል አይመስለኝም ቢላትም አይ ይላል አንዲት ሴት ደፍራ አስገድዳ ደፍራ
ልጆችን ቤተሰቦችን በትና ከሆነ በጣም ይሄ የሚያስቀጣ ነው። ሰላምንም አሳስራታለሁ ብላ ኤቢ ህግ ሰው ናት። በእርግጥ ለአባቷም አሁን ላይ ለእናቴ ነው የምቆመው እንዳለችውም አባቷም ቢሆን ይሄን ቢነግራት ናታን ብዙም ባትቀበል ይሄንን እንትን ለማለት አሁን ማድረግ ያለብን አባዬና እማዬ ይፋታሉ። ስለዚህ ይሄ ቤት ይፈርሳል። ማድረግ ያለብንን ነገር በአንድ ማሰብ ነው ያለብን ይላታል። እሷም ምንድን ነው እየመከራት ነበር። እባክሽን ተረጋጊ እያላት ነበር እና ናታን ሁሉንም ነገር ሊያረጋጋትና ሊያስረዳት ሞክሯል ማለት ነው። እንግዲህ ኤቢ ይፋቱ እና ታዲያ ከሁለት ይኸው ሁላ ሴት እንትን ብሎ ነገሩን መረዳት አለብሽ። አባዬን በዚህ ሰዓት እሱም እንደምታየው ነው መርዳት ነው ያለብን፣ ከጎኑ ልንሆን ከሁለቱም እንዳይለያዩ መፍጠር አለብን እያሉ እንግዲህ እየተመካከሩ ይገኛሉ ማለት ነው። ወይዘሮ ማርቲም ከክላሷ ተኝታ ዳጣ እንግዲህ ከሷ ጋር ሄዳ ነበርና ዳጣ ሂጂ ጥሪ እያለቻት ነበረ። እናም ዳጣም ከሷ ጋር ቁጭ ብላ እንግዲህ ዳጣ አንድ ነገር የምልሽ ወንድ ምንም ቢሆን አልተውሽም፣ በምንም ቢፈጠር እኔ መቼም አልጥልሽም እያለቻት ነበረ። በዚህም የተነሳ እንግዲህ እሽማዬ እያለች ነው እንግዲህ እንደ እናትሽ ነኝ እያለች ነው የምታደርገው ማርቲ ማለት ነው። በመጨረሻ እንግዲህ ወይዘሮ ማርቲ ይሄንን እያለቻት ሳለ መጨረሻ ላይ ምንድን ነው ያለው ወንድ እንዳታሚ ሰው እንዳታምን እያለቻት ነበረ ማለት ነው። እሺ እማዬ እያለች እንግዲህ እሷን እያረጋጋቻት ትገኛለች። ሂጂና ኤቤንም ጥሪልኝ እያለቻት እሺ እጠራታለሁ እያለች እሷን ለማረጋጋት ብዙ እያደረገ ዳጣም ትገኛለች ማለት ነው። እንግዲህ በረንዳ ላይ ወጥታ ከነ ገዚ ጋር ቁጭ ብላ ነበርና ገዚ ጋራ እንደው ትዬ ምንድን ይሄን ሰሞን ራስሽን ጠግነሽ ቤቱም ሰላም አይደለም እንዴ ምን እያላት አይደና ነው ናታ ማነህ ገዚ እያለችው እንግዲህ ከድንገት መታ ለዛ ማለት ነው ትዬ ደህና ነሽ እያለኝ ደህና ነኝ፣ ጤናሽ ደህና ነው እያለ ያው ደህና ነው፣ ለሁዲ ፍቃድ ስጭኝ አክስቴ ታማ ሊሄድ ነው ስትላት እውነት ታማ አክስትሽ አይደለም ይሄን እንዲያታምኒ ይቺ ውሸታም ናት ሌባ ናት እያለ እንግዲህ ሚስጥሩን ሲያወሩ ስለሰማ እየተናደደ ይገኛል ገዚ ማለት ነው። እንዴ ተረጋጋ እንጂ እያለኝ እንግዲህ ፍቃድ አይደል አንቺ የምትፈልጊው? እሺ ፈቅጃለሁ፣ አንተም ከፈለግ ክሁር ነው ረፍት ነው ትፈቅጅልሃለሁ ትለዋለች። እሺ እኔ እንኳን እንትን አለለም እያለ እንግዲህ ገዜም በጣም እየተናደደ ይገኛል ማለት ነው። በመጨረሻ የውጤቱ ወረቀት መምጫ ደርሷልና ወደ አቶ ደረጀ ጋር እንግዲህ ጭንቀው ቀን ነው ዛሬ ደውላ እና ቶሎ እንድንሄድ ስትለው እኔ ልምጣ ቀድሜሽ ልሄድ ሲላት አይ አብረን ነው የምንሄደው ና ብዬሃለሁ መሄድ አለብህ እያለች ነው። ምክንያቱም ናታን ነው መኪናውን ይዞ የሚሄደውና ናታንን እየጠየቀች ነበር። ናታን እዛ ነው እዚህ ነው እያሉ ነበርና እንግዲህ እሷን ለማረጋጋት ያህል ቀጠሮ ስለደረሰ ዳጣንም ልጄን ኤቢ ማነች ውሃ ካንቺ እጅ እንዳትወጣ እያለች እያስረዳቻት እንደማየት ልትሄጂ ነው እያለቻት አይ እያለች በቃ ውሃን እጇን ያዣት እያለቻት ነበረ ማለት ነው። በመጨረሻ እንግዲህ ውጤቱ መጥቶ ጋሽ እኮ አሁን ሲገባቸዋሉ ምንድን ነው እያላት እንዳጣሩጣ ማነች ለዛ አረ ጉር ሁነናል ገዜና እያለች እንግዲህ ወደ ቤት ገዜን ይዛው ሄዳለች ማለት ነው። እንግዲህ ውጤቱ ወይም ተጣልተው ሊለያይ ይሆን አይዶን ነው ያለው ጸብና አናቅም። ለነበረን ቆይታ እናመሰግናለን። በቀጣይ እስከምንገናኝ መልካም ጊዜ ይሆንላችሁ ባይ